አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሚሽካት ቲዩብ ቤተሰቦች እንዲሁም በመላው ዓለም የምትገኙ ሙስሊሞች የአላህ ሰላም ረህመቱና በረከቱ በእናንተ ላይ ይሁን። እንደምን ከረማችሁ? እንደሚታወቀው የሰው ልጅ የራሱ የሆነ ህልምና ምኞት አለው። ሁሉም ሰው ህልም አለው። ሁሉም ሰው ምኞት አለው። ያ ህልሙ ያ ምኞቱ እዚሁ ዱንያ ላይ ያለ ቢሳካለት መልካም፣ ነገር ግን እዚህ ዱንያ ላይ እንኳን ባይሳካልኝ በአኸራ ላይ ይሳካልኛል ብሎ ተስፋ ይሰንቃል። የሰው ልጅ ባህሪ ሆኖ ተስፋ አለው። ነገር ግን የማይሳኩ የሆኑ እጅግ በጣም አሳዛኝ የሆኑ አራት ምኞቶች አሉ። የሰው ልጅ ይመኛቸዋል፣ ነገር ግን መቼም ቢሆን የማያገኛቸው የሆኑ አራት አሳዛኝ ምኞቶች አሉ። እነዛ ምኞቶች አላህ ይጠብቀንና የጀሃነም ሰዎች የሚመኟቸው ምኞቶች ናቸው። ቁርአን ላይ አላሁ ጀለ ወዐላ የገለጻቸው አራት ምኞቶች አሉ። የጀሃነም ሰዎች ጀሃነም ከገቡ በኋላና አላሁ ጀለ ወዐላ የሚያውቀውን ጊዜ ያክል ጀሃነም ከቆዩ በኋላ የሚመኟቸውን አራት ምኞቶች ኢንሻአላህ በተከታታይ እናያቸዋለን። የመጀመሪያው ምኞታቸው የጀሃነም ሰዎች መጀመሪያ የሚመኙት ምኞት አላሁ ጀለ ወዐላ ከጀሃነም አውጥቶ ወደ ዱንያ እንዲመልሳቸውና በዱንያ ላይ መልካም ስራ ሰርተው ተመልሰው ወደ አኸራ መሄድ፣ ማለትም ተመልሰው ጀሃነም የሚያስገባቸውን ስራ ላለመስራት ቃል ገብተው ወደ ዱንያ መጥተው መልካም ስራዎችን ብቻ ሰርተው መሄድን ይመኛሉ። አላሁ ጀለ ወዐላ ይህንን ሲገልጸው ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን፣ ረበና ጌታችን ሆይ ይላሉ። በአኸራ ማለት ነው። ጀሃነም ከገቡ በኋላ ረበና አኽሪጅና ሚንሃ ጌታችን ሆይ እባክህ ከዚች ከጀሃነም አውጣን፣ ፈኢን ዑድና ተመልሰን ለዚህ የሚያበቃን ስራ ከሰራን፣ ጀሃነም የሚያስገባን ስራ ከሰራን ግን ፈኢና ዛሊሙን ያኔ እኛ ራሳችንን በዳዮች እንባላለን። እባክህ ከዚህ ከጀሃነም አውጥተህ ወደ ዱንያ መልሰን። ዱንያ ላይ እያለን መጀመሪያ ከዚህ በፊት በዱንያ ላይ በነበርንበት ጊዜ ስንሰራው የነበረውን ስራ ሙሉ በሙሉ በመተው ኸይር ስራ ብቻ እንሰራለንና ወደ ዱንያ መልሰን ብለው አላሁ ጀለ ወዐላን ይጠይቃሉ ማለት ነው። ነገር ግን ከአላሁ ጀለ ወዐላ በኩል የሚሰጣቸው ምላሽ ቃለ ኽሰኡ ፊሃ ወላ ቱከሊሙን፣ እዚያው ሁኑ፣ ጭራሽ እናንተ ወሬ የላችሁም፣ አታናግሩ ይባላሉ ማለት ነው። ንግግር ራሱ አያስፈልግም በማለት አላሁ ጀለ ወዐላ ይመልስላቸዋል ማለት ነው። እነዚህ ሰዎች ወደ ዱንያ ተመልሰው ኸይር ስራ መስራትን መልካም መሆንን ተመኝተው ነበር። ነገር ግን ይህን ምኞት አላገኙትም። መጀመሪያ ላይ ነበረ ዱንያ ላይ ያሉ ነበረ መልካም ነገሮችን ማድረግ የሚችሉት። በሌላ የቁርአን አያ ላይ አላሁ ጀለ ወዐላ ሲመልስላቸው በዱንያ ላይ እያላችሁ እናንተ መገሰጽ እና መልካም ስራ ለመስራት በቂ የሆነን ጊዜ አላቆየናችሁም ነበር? መልእክተኞች ወደ እናንተ አልመጡላችሁም ነበር? በማለት አላሁ ጀለ ወዐላ ምላሽ ይሰጣቸዋል ማለት ነው። ስለዚህ የመጀመሪያው ምኞታቸው ምንድነው? ከጀሃነም ወጥቶ ወደ ዱንያ መመለስና እንደገና ኸይር ስራ መስራት ነው። ይሄም ደግሞ ሳይሳካ ይቀራል ማለት ነው። ሁለተኛው ምኞታቸው የመጀመሪያው ምኞት እንግዲህ ከአላህ ረህመት ተስፋ ቆረጡ ማለት አላህ ከጀሃነም እንዲወጡ እንደማይፈቅድላቸው አረጋገጡ። ሁለተኛው ምኞታቸው ለጀሃነም ዘበኛ ለሆነው ለማሊክ ለተባለው ዘበኛ ማለት ነው፣ ወደሱ ደግሞ ጥሪያቸውን ያሰማሉ ማለት ነው። ቃሉ ያ ማሊኩ ሊየቅዲ ዐለይና ረቡክ፣ ማሊክ ሆይ እባክህ አላህን ጠይቅልን፣ ጌታ ይፍረድብን በእኛ ላይ፣ በቃ ሞተን እንገላገል። ልክ አሁን ዱንያ ላይ እያለን የሆነ አንድ ችግር መከራ የደረሰበትን ሰው ስናይ ወይም ደግሞ የሆነ ችግር የደረሰበት ሰው እንደ ሞቼ ባረፍኩት እንደሚለው ማለት ነው። ይሄ ንግግሩ ትክክለኛ አነጋገር ነው፣ መልካም ነው እያልኩ አይደለም። አንድ ሰው በዱንያ ላይ ችግርና መከራ ቢያጋጥመውም ሞቼ ባረፍኩኝ ማለቱ ተገቢ አይደለም። ነገር ግን ልክ እንደዛ በሞት መገላገል የሚባል ነገር አለ ዱንያ ላይ እና እባክህን ማሊክ ሆይ ጌታህን ለምንልን፣ እኛ ላይ ይፍረድብን፣ በቃ ከጀሃነም ከዚህ ህይወት ይገላግለን፣ ሞተን እንረፍ በማለት ደግሞ ሁለተኛ ምኞታቸውን ያቀርባሉ ማለት ነው። በዚህ ጊዜ ግን የጀሃነም ዘበኛ የሆነው ማሊክ የሚመልስላቸው ምላሽ ቃለ ኢነኩም ማኪሱን፣ እረ እናንተ ዘውታሪዎች ናቸው፣ ከዚህ መውጣት ተስፋ የላችሁም በማለት ደግሞ ሁለተኛ ተስፋ ያስቆርጣቸዋል ማለት ነው። መርሐበን። ሶስተኛው ምኞታቸው እንግዲህ ከማሊክም ተስፋ ሲቆርጡ ለሌሎችም ለተቀሩትም ለጀሃነም ዘበኞች ደግሞ ጥሪ ያስተላልፋሉ። እንግዲህ የጀሃነም ዘበኛ ማሊክ ቢሆንም ሌሎችም አሉ፣ እሱ ብቻ አይደለምና ለሌሎችም ሰዎች ደግሞ ጥሪያቸውን ያሰማሉ። ሊኸዛነቲ ጀሃነም ለጀሃነም ዘበኞች ደግሞ ጥሪያቸውን ያቀርባሉ ማለት ነው። ያ ጥሪያቸው ምንድን ነበር? አላሁ ጀለ ወዐላ ለምኑልን፣ አንድ ቀን እንኳ ይኸፊፍ ዐና አልዐዛብ፣ እንደ አንድ ቀን እንኳ ቅጣቱን ይቀንስልን፣ ወይም ደግሞ እንደ ትንሽ እንኳ ቀዝቀዝ እንበል ለአንድ ቀን እንኳ
አስቡት እንግዲህ ለሁል ጊዜው አይደለም፣ ቢያንስ ለአንድ ቀን እንኳ ቅጣቱ ቀለል ይበልልን እባካችሁ ጌታችሁን ለምኑልን በማለትም ደግሞ ለጀሃነም ዘበኞች እንደዚሁ ለሌሎች ለተቀሩትም ማለት ነው ይሄንን ጥሪ ያቀርባሉ። ሶስተኛ ምኞት ማለት ነው። ነገር ግን ከነዚህ ከጀሃነም ዘበኞችም የሚመለስላቸው ምላሽ ተመሳሳዩ ነው። በዱንያ ላይ ያላችሁ መልእክተኞች አልመጡላችሁም ነበር? ይሄንን ቀን አላስጠነቀቋችሁም ነበር ወይ? እንዴት ነው አሁን ተመልሳችሁ አላሁ ጀለ ወዐላ ቅጣቱን እንዲቀንስላችሁ የምትጠይቁት? በማለት ደግሞ ሶስተኛውን ምኞታቸውን ዜሮ ያርጉባቸዋል ማለት ነው። የመጨረሻውና አራተኛው ምኞታቸው ደግሞ ወደ ጀነት ሰዎች ይሆናል። የጀነት ሰዎችን ይለምናሉ ወይም ደግሞ ይጣራሉ በጀሃነም ሆነው ማለት ነው። አላህ ከለገሳችሁ መልካም ነገር አንዲት ጠብታን ውሃ ወይም ደግሞ ከውሃም ውጭ ያለ ወይም ደግሞ አላሁ ጀለ ወዐላ ለእናንተ ከረዘቃቸው ሪዝቅ መካከል የተወሰነ ነገር እንኳ ስጡን፣ የተወሰነ ነገር እንኳ ለግሱን በማለት የጀነት ሰዎችን ደግሞ ይለምኗቸዋል። ወደ ጀነት ሰዎች ጥሪ ያደርጋሉ ማለት ነው። አራተኛው ምኞት ይሄ ነው። በዚህ ጊዜ ግን ከጀነት ሰዎችም የሚሰጣቸው ምላሽ እንደዚሁ ተስፋ የሚያስቆርጥ የሆነ ነው። ቃሉ ኢነላሃ ሐረመሃ ዐለል ካፊሪን፣ ይችን እኮ የጀነትን ጸጋ በካሃዲዎች ላይ አላሁ ጀለ ወዐላ ሐራም አድርጓታል፣ ብትመኙትም አታገኙትም በማለት ይመልሱላቸዋል ማለት ነው። አለኩል ሐል እንግዲህ እዚህ ዱንያ ላይ እያለን እንኳ አንድ ምኞት ተመኝተን አንድ ህልም አልመን የሆነ እቅድ አቅደን ያ ነገር ሳይሳካልን ሲቀር ምን ያክል የልብ ስብራት እንዳለው ሁላችንም የምናውቀው ነው። ነገር ግን የማይሳካ ሲሆን ደግሞ የበለጠ ነው እርግጠኛ ስንሆን ይሄ ነገር እንደማይሳካልን ከአላህ በኩልም ከጀሃነም ዘበኛም ከሌሎችም መላእክቶችም ይሁን ከአህለል ጀና ደግሞ ምላሹ ይሰጠን ምን ያክል ልብ ሰባሪ እንደሚሆን እንግዲህ ማሰብ ነው። እነዚህን አራት ምኞቶች በእርግጥም የጀሃነም ሰዎች የሚመኟቸው ምኞቶች ናቸው። ነገር ግን አያገኟቸውም። ይህንን ማለት የፈለኩበት ምክንያት ማለትም አሁን የዚህ ቪዲዮ ዓላማ ሰዎችን ማስፈራራት ወይም ደግሞ ማስጨነቅ አይደለም። ነገር ግን የሰው ልጅ በዚህ በዱንያ ላይ እያለ አሁን ላይ ፉርሳ አለው። ፉርሳ ማለት እንትን አለው በቃ ይሄ በዚህ ሰዓት ላይ መስራት የሚችልበት ሌሎች ተጨማሪ እድሎች አሉት። የሆነ አንድ አባባል አለ። አንድ ሰው እንቅልፍ መተኛቱን የሚያውቀው ወይም ደግሞ ህልም ማየቱን የሚያውቀው ከነቃ በኋላ ነው። በህልሙ እያየ ህልም ላይ እንደሆነ አይረዳም። ጧት ሲነጋ ነው ህልም እንዳለ የሚረዳው አይደለ? ልክ እንደዛ አሁን ዱንያ ላይ ያለ ሰው የመልካም ነገርን ዋጋ የሚያውቀው አኸራ ከተሻገረ በኋላ ነው፣ ማለት ከሞተ በኋላ ነው። ብዙ ሰው የመልካምን ነገር ዋጋ የሚያውቀው ማለት ነው። ለዚህም ነው ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ጀሃነምን በትንሽ እንኳ በክፋይ በሆነች እንኳ ተምር ቢሆን ጀሃነምን ተጠንቀቁ ያሉት። ማለትም ከጀሃነም ለመራቅ ስትሉ ሁሉንም ነገር አድርጉ፣ ትንሽዬ ተምር አንዲት ፍሬ ግማሿን እንኳ ሰደቃ በማውጣት ከዚያ ከጀሃነም ራሳችሁን ለማራቅ ጣሩ ያሉት ማለት ነው መልእክተኛው ዐለይሂ ሰላቱ ወሰላም። ስለዚህ አለኩል ሐል ዋናው መልእክቴ በዚህ በዱንያ ላይ እያለን ኸይር ነገራቶችን በማስቀደም በቻልነው አቅም አላሁ ጀለ ወዐላ እንዳለው ፈተቁላሃ መስተጧዕቱም በቻላችሁት ልክ አላሁ ጀለ ወዐላን ፍሩት ስላለ በቻልነው አቅም ከዚህ ከጀሃነም ለመራቅ ማለት ነው። ጀሃነም ውስጥ ገብተን እንኳ ምኞቶቻችን እንዳይሳኩ ከሚያደርገው ለሁል ጊዜውም የዘላለም ቅጣት ከሚያስፈርድብን ከሆነው ነገር ሁላችንም በቻልነው አቅም መራቅ አለብን። በተለይም ደግሞ ሽርክን ጀሃነም ውስጥ ለዘላለሙ ዘውታሪ እንድንሆን ከሚያደርገን ነገሮች መካከል ዋነኛውና ግንባር ቀደሙ ሽርክ ነው። ተውሂዳችንን አስተካክለን ከሽርክ ደግሞ ሙሉ በሙሉ በመራቅ ማለት ነው አላሁ ጀለ ወዐላ ወደ ሽርክ እንዳንሄድም እንዲጠብቀን ዱዓ እያደረግን ከዚህም በተጨማሪ ደግሞ ራሳችንም በቻልነው አቅም በመጠንቀቅና ወደ ሽርክያት ባለመሄድ ራሳችንን ከጀሃነም ማዳን ይገባናል። አላህ እኛንም ቤተሰቦቻችንንም ከዚህ ከአስከፊው ጀሃነም አላህ ይጠብቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።